ዛሬ በእነዚህ በሶስት የህልም ፍቺዎች ወደ እናንተ ይዤ መጥቻለሁ። የመጀመሪያው በህልም አይጥ ማየት፣ ሁለተኛ ድመት ካየን፣ ሶስተኛ ደግሞ ግንብ ሲፈርስ ማየት እግዚአብሔር በሌሊት ራእይ ወይም በህልም በህይወታችን አንዳች ሊገልጥ እንደወደደና መንገድ ሊያሳየን ሊመጣ ካለው ጥፋት ሊያድነንና እግዚአብሔር ሌላ ምዕራፍ እንዳለ ሊገልጥ ሲወድ በህልም እግዚአብሔር ይናገራል። ይህ ጊዜ ከፊት ይልቅ ዘመኑን የምንዋጅበትና እግዚአብሔር አምላክን የምናይበት ጌታ እግዚአብሔር የሚናገረውን ሰምተን በቃሉ መሰረት የምናልፍበት ጊዜ እንደሆነ አምናለሁ። ምክንያቱም ቀኖች ክፎች ናቸውና ዘመኑን ዋጁ ይላል እግዚአብሔር ቃል። ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩና ሼር እና ኮፒ ሊንክ እያደረጋችሁ ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ እንድታደርጉ ታስባችኋለሁ። በቀጣይ በኮመንት ላይ የጻፉትን የህልም ፍቾች የምሰራላችሁ ይሆናል። ለዛ እያወጣው የተዘጋጀውን ያለሁት ጸጋ ይብዛላችሁ። ከመግቢያው እንደተናገርኩት በህልም አይጥ ማየት እግዚአብሔር በህልሞቻችን አይጥ ሲያሳየን እግዚአብሔር አንዳች ነገር እየተናገረ እንደሆነ እንድናውቅና እንድንረዳ እግዚአብሔር ይፈልጋል። አይጥ ማየት ጥልቅ የሆነ መንፈሳዊ ትርጉም አለው። አይጥ በምን መንገድ ወደ ቤት መታ ቤት ውስጥ እንደምትደበቅ በምን አይነት ስፍራ ላይ እንደምትቀመጥ አይታወቅም። እቃውን ስታበላሽ፣ ልብስ ስትበላ፣ ገንዘብ ቦርሳ ስትቦጭቅ፣ የሆነ ነገር ስታደርግ ነው የምናውቀው እና የሆነ የምታሰማቸው ድምጾች አሉ። ስለዚህ እግዚአብሔር አምላክ በህልሞቻችን አይጥ ካሳየን ይህ መንፈስ የብክነት መንፈስ ነው። እግዚአብሔር በህልም አይጥ ሲያሳየን አይጥ ስፒሪቹዋል ፍቺው ምንም የሚያባክን መንፈስ ማለት ነው። አይጥ የሰበሰብከውን እህል በስውር እንደምትበላ ሁሉ ይህ ህልም በረከትህን፣ ገንዘብህን ወይንም ትርፍን በማታውቀው መንገድ የሚበዘብዝ የኪሳራ መንፈስ እንዳለ የሚጠቁም ህልም ነው። በብሉይ ኪዳን አይጥ ከክፋትና ከርኩሰት ጋር ይያዛል። በአንደኛ ሳሙኤል ምዕራፍ 6 ቁጥር 5 ላይ የእግዚአብሔር ቃል ሲናገር ምድሪቱንም የሚያጠፉትን የአይጦችን ምስል አድርጉ ብሎ ይናገራል። ይህ ህልም ባየህ ጊዜ እግዚአብሔር አምላክ የሰጠህን በረከት በንቃት እንድትጠብቅና እግዚአብሔር አቅጣጫ እያሳየ እንደሆነ ሊያድንና ያንተን ምርኮ ያንተን በረከት ሊበዘብዝ ሊያከስር ከመጣ ስፒሪት ሊያድን እንደሆነ ፍንጭ ማግኘት እንችላለን። እንዲህ አይነት ህልሞችን ስናይ በስውር የሚሰራ ሌባ እንዳለ ይጠቁማል። አይጥ በጨለማ ሰው በማይኖርበት እና ሰው ሊያይ በማይችልበት ስፍራ ትገኛለች። ይህ በህይወቱ ዙሪያ ጥሩ መስለው ነገር ግን በረከትን ሊሻሙ ወይም ሚስጥርህን ሊሰርቁ የሚሞክሩ ሰዎችን ይጠቁማል። ለምሳሌ በህይወታችን ላይ እግዚአብሔር የሚያስጀምረው ወይ አዲስ ምዕራፎች ይኖራሉ። እነዚህን አዲስ የጀመርናቸውን ምዕራፎች ስናስብ ስንጀምር ራእይ ስንጀምር የጀመርናቸው ነገሮች ለማፍረስ፣ ለማበላሸት፣ ለመበዝበዝ ያየኸውን ራእይ እንዳትፈጽም የሚበዘብዙ አካላት በዙሪያ እንዳሉ የሚያሳይና አቅጣጫ የሚጠቁም ህልም ነው። ለምሳሌ መጽሐፍ ቅዱስ ነህምያ የፈረሰውን የኢየሩሳሌም ቅጥር ሊሰራ በተነሳ ጊዜ እነሱም የሚሰራውን ለማስተጓጎል በተደጋጋሚ መልእክት እየላኩ 5 ጊዜ በኦና ቆላ ውስጥ ስብሰባ እናርግ ብለው እነሰንበላት ተነስተውበታል። ይህ የሚያሳየው ማለት የሚያዘገ የሚበዘብዝ ስፒሪት እንዳይሰራ እንዳትከናወን የሚበዘብዙ ስፒሪት ዓለም ላይ እግዚአብሔር እንዲህ አይነት ሰዎች በዙሪያ አሉ ያለ እግዚአብሔር እየተናገረ ወይ መንፈስ ዓለም ላይ የሚያጠቃ የሚዋጋ የሚገዳደር ስፒሪት እንደሆነ እንድታውቅ በዚህ እግዚአብሔር ይገልጥልሃል። ይህንን አይጥ በምን አይነት ቦታ ነው ያየው? በምን አይነት ስፍራ ነው የተመለከተው? ቤት ውስጥ ነው የተመለከትከው? በስራ ቦታ ላይ ነው? በአገልግሎት ስፍራ ነው? በራእይ ውስጥ ነው? በዛ ስፍራ ላይ እንዲህ አይነት ስፒሪት እንዳለ እግዚአብሔር እየጠቆማችሁ ነው። ልባችሁን እንድትጠብቁና ከቂምና ከጥላቻ ወጥታችሁ ራሳችሁን እንድታደራጁ አቅም እንድትሰበስቡ እንዳይጠፋ፣ እንዳይባክን፣ እንዳይበላ፣ እንዳይሰረቅ በእግዚአብሔር ሐሳብ እንድትሆኑ የሚያሳይ ፍንጭ ይሰጣል። በተመሳሳይ አቅጣጫ ይህ አይጥ በህልም ካያችሁ ድካም የሚያመጣ መንፈስና የበሽታ ስፒሪት እንደሆነ ማወቅ አለብን። ይህ ህልም ብክነትን እንድንከላከልና ገንዘብህን በስርዓት እንድትይዝ በማይረቡ ነገሮች ላይ እንዳይባክን የሚያስጠነቅቅ ህልም ነው። በህልማችሁ አይጥን መግደል ወይንም አይጥ ስታመልጥ ካያችሁ በጣም ተቃራኒ መንፈሳዊ መልእክቶች አሉ። አይጧን መግደል ሙሉ ድል እንዳደረክ የሚያሳይ እጅግ ደስ የሚያሰኝ የሆነ የምስራች የሆነ መልእክት ነው። ይህ ማለት የብክነትና የኪሳራ መንፈስ እንደተመታ እግዚአብሔር እየተናገረ ነው።
ብዙዎቻችን ቢዝነስ ጀምራችሁ ከሰርኩኝ ነገር ጀምራችሁ ፌል አረገ ምትሉት ስፒሪት ዓለም ላይ አንዳች ነገር እየሆነ እንደሆነ እግዚአብሔር መልእክት ሲሰጥ በዚህ አቅጣጫ ሊናገር ይችላል። የብክነትና የኪሳራ መንፈስ እንደተመታ እግዚአብሔር እየነገራችሁና በረከታችሁ በስውር ሊበላ የመጣ ተወግዷል እግዚአብሔር እያለ እየተናገረ ነው። ስለዚህ አይጥ ሲሞት ማየት በጣም ትልቅ ድል ነው። በዚህን ጊዜ ገንዘብ የምትሰራው ስራ በረከት ይኖራል። በስውር ሲበላ የነበረ ጠላት እንደተጋለጠ የሚጠቁም ህልም ነው። በአንተና በቤተሰብ ላይ በስውር የሚሰራ የጠላት ተንኮል መክሸፉን የሚያሳይና የሚገልጥ ሐሳብ አለው። አይጥ መግደል ድል ነው። አይጥ መግደል ከመንፈስ ዓለም ማሸነፍና በረከትን እንዳዳንክ የቤትህን፣ የስራህን፣ የኢኮኖሚን ነገር እንዳስጠብቅ እንዲህ አይነት ህልም ያያችሁ ሰዎች ከዚህ በፊት የነገራችሁኝ ሰዎች አላችሁና በዚህ አቅጣጫ ፍንጭ ማግኘት መፍታት ትችላላችሁ። አይጧ ስታመልጥ ካየ በከፊል ድል በከፊል ደግሞ ጥንቃቄ የሚያሳይ ህልም ነው። አይጧን ለመግደል ሞክረ ካመለጠች ግን አሁንም ንቁ መሆን እንዳለብህ አቅጣጫ ይሰጣል። አይጥ ለመግደል ለሚያስፈልገ ግን ሲያመልጥ ካየ በከፊል ድል በከፊል ደግሞ ጥንቃቄ የሚያስፈልገው መልእክት ነው። ምክንያቱም ይህች አይጥ እንደገና መታ የመበዝበዝ ልብና ተነሳሽነት ሊኖራት ይችላል። ምክንያቱም አልተወገደችም። እግዚአብሔር በህልም ሲያሳይ ስታመልጥ ካየ በአጠገብህ አሁንም ሊሰርቅ አሁንም ሊያጠፋ ሊያወድም የተዘጋጀ ስፒሪት እንዳለ እንድታውቅ ጌታ ይፈልጋል። መንፈስ በስጋ ላይ ተገልጦ የሚሰሩ አካላት በቅርበት እንዳሉ የሚያሳይ ፍንጭ የሚሰጥ ህልም ነው። እንዳትዘናጋ የሚል መለኮታዊ ማስጠንቀቂያ አለው። መልክ ለውጦ ሊመጣ ይችላልና እያለ ነው። አይጥ ካመለጠች ጉድጓድ ውስጥ ትገባለች። ይህ ማለት ውጊያው ፊቱን አዙሮ በሌላ መንገድ በሕክምና አቅጣጫ ገንዘብ በማስወጣት የሆነ ነገር ክፍተቶችን በመፍጠር በማይገባ አቅጣጫ ገንዘብን ሉዝ እንድታረግ እንድታወጣ እንድታጠፋ እንዲባክን የሚያደርግ ስፒሪት እንደገና ባጠገብ በአካባቢ አንተ ሊያጠቃ እንደተዘጋጀ የሚያሳይ ህልም ነው። ምክንያቱም አመለጠች ማለት በቤት አቅራቢያ በአካባቢ በድንጋይ ውስጥ በአለት ውስጥ የሆነ ስፍራ ልትደበቅና እንደገና ለማጥቃት እድል እንዳላት ይገልጥላችሁ እዚህ አቅጣጫ ያሳያችኋል። ይህ ማለት ውጊያው ፊቱን አዙሮ በሌላ መንገድ በሕክምና ወጪ በማስወጣት በቤተሰብ ጭቅጭቅ ሊመጣ ስለሚችል በጸሎት ትጋ የሚል አመልክት ነው። አይጥ ከእግዚአብሔር ዘንድ የሚለቀቀውን ታላቅ በረከት እንዳትጠቀም የሚመጣ ስውር ሌባ ነው። ሁለተኛ ደግሞ በህልሞቻችን ድመት ካየን፣ ብዙዎቻችን ድመት እናያለን። ግቢ ውስጥ ድመት ገብቶ ቤት ውስጥ እንግዲህ ድመት ካየን ከሰው ጋር ተላምዶ የሚኖር እንስሳ ነው። ይህንን ስንፈተው ልክ እንደ አይጥ እና እባብ ሁሉ ጥንቃቄ የሚጠይቅ ምልክት ነው። ድመት አድፍጣ የምታጠቃ ተለዋዋጭ ጠባይና ባህሪ ያላት በስውር የምትንቀሳቀስ እንስሳ ነች። ድመት አድፍጣ አይጥ እንደምትይዝ ሁሉ ይህ ህልም በህይወት ዙሪያ አድፍጦ የሚጠብቅ ጠላት ወይም ወዳጅ መስሎ በረከትን ሊሰርቅ የሚሞክር ሰው መኖሩን ያሳያል። ድመት ከሰዎች ጋር ተላምዳ የምትኖር ናት ማለት ወዳጅ መስሎ የሚያጠቃ ሰው አጠገብህ እንዳለ የሚጠቁም ምስል ያሰጣል። ስለ አይጥ ፈተናል። አይጥና ድመት ደግሞ አይዋደዱም፣ እጅግ ጠላቶች ናቸው። ድመት አይጥ ካየች አሳዳ ታድናለች። ይህ የሚያሳየው አንዱ ውጊያ በሌላ ውጊያ ሊተካ መሞክሩን ያሳያል። ጠላት በረከትን ለመሻማት በድመት ሊመጣ ይችላል። የሥራ አቅጣጫ፣ ቢዝነስን፣ ትርፍን ያንን ለመሻማት ለምሳሌ ደሞዝ ስትቀበል ወይ ትርፍ ስታገኙ ያንን ትርፍና የገባውን ፋይናንስ የሚሻማ ስፒሪት አጠገብ ላይ ተመሳስሎ ሆኖ የሚበዘብዝ የሚሻማ የሚያጠፋ ኃይል እንዳለ የሚያሳይ ፍንጭ የሚሰጥ ህልም ነው። ድመት በረከትን የሚቀማ መንፈስ ነው። ድመት አንዳንድ ጊዜ ምግብ ሰርቃ፣ ስጋ ሰርቃ ትሮጣለች። ይህ ያየኸው ራዕይ የጀመርከው ፕሮጀክት ወይንም የስራ በሮችን ወደ ፍጻሜ እንዳይደርስ የሚቀማ መንፈስ በመጽሐፍ ቅዱስ ውስጥ ድመት ተብሎ ባይጻፍም ስለ አንበሳ ግን ተነግሯል። አንበሳና ነብር የድመት ዝርያ ናቸው። በህልሞቻችን እንዲህ አይነት እንስሳ ካየን እግዚአብሔር ከባለ ጋራ ከጨለማ አሰራር ከጠላት ሲስተም ዲያብሎስ እያደባ እየተንቀሳቀሰን ለማጥቃት፣ ለመበዝበዝ፣ ለማስጣል፣ ፍጥነት ለመቀማት ዴስቲኒ የሚሰርቅ ስፒሪት እንደሆነ መጽሐፍ ቅዱሳችን ላይ ስለ አንበሳም ተነግሯል። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ
እንደዚህ የሚላል ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ብሎ ይህንን ህልም ባየን ጊዜ እግዚአብሔር እንድንጸልይ ይፈልጋል። ሚስጥርንና የበረከትን ዜና ለሁሉም ሰው እንዳታወራ እግዚአብሔር ሚስጥር አድርገን እንድጠብቅ እየተናገረ ጌታ ነገሮችን እስኪያከናውንልህ ድረስ በጸጥታ መቀመጥ አለብህ። ለምሳሌ ምን አይነት ድመት ነው በህልሞቻችን ያየ ነው? አንዳንዶቻችን ጥቁር ድመት ልናይ እንችላለን። ጥቁር ድመት የጨለማ ውጊያ አጋንንታዊ ተልኮ እንደሆነ ፍንጭ ይሰጣል። ጥቁር ቀለም አብዛኛው ጊዜ ሚስጥራዊነትና ጨለማን የጠላትን ተንኮል የሚወክል ከለር ነው። ጥቁር ድመት ስናይ በረከት ፍጹም እንዳይሆን አድፍጦ የሚጠብቅ የምቀኝነት መንፈስ ወይም ስውር ጥቃት እንደሆነ ያሳያል። ጥቁር ድመት በህልሞቻችን ስናይ ወይ ጥቁር ድመት በህልሞች ስታይ ጠላት በቤተሰብ ሰላም ላይ ወይም በጤና ላይ ጥቁር ጥላ ለመጣል እንደሚሞክር የሚያሳይ ህልም ነው። ነጭ ድመት ደግሞ እናያለን። ነጭ ድመት ስናይ አታላይ ስፒሪት ነው። ነጭ ድመት ጥሩ ልትመስል ትችላለች፣ ነገር ግን ድመት ስለሆነ የጥንቃቄ መልእክት ነው። ምክንያቱም ነጭ ሁል ጊዜ ነጭን ስንፈታ ከንጹህ ነገር ጋር፣ ከሰላም ጋር፣ ከብርሃን ጋር ነጭ ራሱ የሆነ ትርጉም አለው። ስለዚህ ነጭ ድመት ማየት በሰላሙ ጊዜ የሆነ ነገር ግን የሚያታልል አደገኛ ስፒሪት ነው። ምቹ ታይም ሲያገኝ የሚያደፍጥ ወይንም የሚያጠቃ ስፒሪት አካል እንዳለ ፍንጭ ይሰጣል። በመጽሐፍ ቅዱስ ሰይጣን የብርሃን መልአክ መስሎ ራሱን ይለውጣል ይላል 2 ቆሮንቶስ ምዕራፍ 11 ቁጥር 14 ላይ። ነጭ ድመት ማየት ጉዳት የሌለው የሚመስል ነገር ግን በረከትን ሊሻማ የሚችል የበግ ለምድ የለበሰ ተኩላ አይነት መልክ አለው። ጥሩ በሚመስሉ ንግግሮች ወይም ሰዎች እንዳትታለሉ የመለየት ጸጋ ያስፈልጋል። ዥንጉርጉር ድመት በህልሞቻችን ካየን ሁለት መልክ ያለው ፈተና አንድ ወጥ ቀለም የላትም። ይህ የሚያሳየው በህይወት ዙሪያ ላይ ያለውን ግልጽ ያልሆነ ሁኔታን ያመለክታል። በአንድ በኩል ጥሩ የሚመስል በሌላ በኩል ደግሞ ጉዳት ያለው ነገር ሊኖር እንደሚችል ፍንጭ የሚሰጥ ህልም። ይህ የማስጠንቀቂያ ህልም ነው። በረከት ሲመጣ፣ ደሞዝ ስትቀበል ወይ ብዙ ትርፍ ስታገኝ ጥሩ ወዳጅ መስሎ የሚቀርቡ ግን በውስጣቸው ዥንጉርጉር ወይም ተለዋዋጭ የሆኑ ሰዎች ተጠንቀቅ፣ ፊታቸው ደግ ጀርባቸው ግን ምቀኛ ሊሆን ስለሚችል የሚል መልእክት አለው። በማይመች ሁኔታው ስታልፍ ሐሳብን እንዳይከፋፈል፣ ውሳኔ እንዳይቀየር ጌታ እያሳሰበ ነው። ዛሬ አምናለሁ ነገ እጠራጠራለሁ የሚል መንፈስ በቤት እንዳይሰፍን በያዕቆብ ምዕራፍ 1 ሲናገር ከእናንተ ግን ማንም ጥበብ ቢጎለው ሳይነቅህ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ይላል። ነገር ግን ማንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋ የተነቃነቀን የባህርን ማዕበል ይመስላልና ይላል። ዥንጉርጉር ድመት ጠላት እንደ ወዳጅ አንዴ እንደ ጠላት እየተለዋወጠ ትኩረትን ሊሰርቅ እንደሚሞክር ያሳያል። ድመት በጨለማ ታያለች። እግዚአብሔር በሕይወታችን የሚፈልገው በአይኖቻችን እንዲከፈቱና የተሰወረውን ወይም በጨለማ ስራ ውስጥ የሚንቀሳቀሰው ነገር አይተን እንድናውቅ እንድንለይ እግዚአብሔር ይፈልጋል። መጽሐፍ ቅዱስ በኤፌሶን ምዕራፍ 1 ቁጥር 18 እና 19 ሲናገር እንደዚህ ይላል፣ ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጠውን የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ይህ ማለት የልቦና አይኖች እንዲበሩ እግዚአብሔር ይፈልጋል። ጳውሎስ ለሲዮን ቤተክርስቲያን ይህንን መልእክት ጽፏል። የልባችሁ አይኖች ይብሩ ማለት በጨለማ ያለውን እንድናይ፣ እንደዚህ አይነት ነገሮች ሲገለጡ እንድንረዳ፣ የሆነ በህልም የሆነ ነገር አይተን አይቻለው ብለን እንድናልፍ ሳይሆን ፍቺውን እንድናውቅ የልብ አይኖቻችን እንዲበሩ ጳውሎስ ለኤፌሶን ቤተክርስቲያን ይናገራል። እግዚአብሔር በእናንተ ህይወት ላይ የፈለገ ያለው ህልም ሲያሳያችሁ ልቦና አይኖች በርተው በጥበብና በማስተዋል የህልሙን ፍቺ በማወቅ መንገዳችሁ እንድታውቁና አካሄዳችሁ መልካም የሆነ አካሄድ ውስጥ እንድትገቡ እግዚአብሔር አምላክ ለዛ ነው በህልም የሚናገረው። ግንብ ሲፈርስ ካየን ሁለት ተቃራኒ ጥልቅ ትርጉሞች ይይዛል። የመጀመሪያው የጠላት ምሽግ መፈራረስ። ይህ በጣም ጠንካራ የሆነ የድል መልእክት አለው። የጠላትን መከላከያ ወይም አንተ ከበረከት የሚከለክል ግድግዳ ሊሆን ይችላል። ወይ ወደ በረከት እንዳትገባ ጋሬጣ የሆነብህ የጨለማ ኃይል፣ የጥንቁላ መንፈስ፣ በቤተሰብ ላይ የሚታወጅ የሟርት መንፈስ ፈርሷል እያለ እግዚአብሔር እየተናገረ ነው። በኢያሱ ምዕራፍ 6 ቁጥር 20 ላይ ሲናገር
ሕዝቡም ጮሁ፣ ካህናቱም ቀንደ መለከቱን ነፉ። ሕዝቡም የቀንደ መለከቱን ድምፅ በሰሙ ጊዜ ታላቅ ጩኸት ጮሁ፣ ቅጥሩም ወደቀ። ቅጥር የሚለው ግንቡን ነው፣ የኢያሪኮን ግንብ ይናገራል። እያንዳንዱ አቅንቶ ፊቱ ወደ ከተማይቱ ወጡ፣ ከተማይቷንም ወሰዱ ይላል። ይህን የሚያሳየው ሙሴ ከሞተ በኋላ ኢያሱ የእስራኤልን ሕዝብ እየመራ ያንን የኢያሪኮን ግንብ የጠላቶቻቸውን ከተማ እንደሚወርሱ እግዚአብሔር ተናግሯል። ጠላቶቻቸው መሽገው ተቀምጠዋል። ያንን ትልቅ ግንብ ሰርተው በዛ ኢያሪኮ የምትባል ምድር አለች። ያ የኢያሪኮ ግንብ የእስራኤል ልጆች እንዳይወጡና እንዳይገቡ ፈጽሞ ሲከለክላቸው የነበረ ነው። መጽሐፉ ሲናገር የእስራኤል ልጆች እንዳይወጡ እንዳይገቡ ከልክሏቸዋል ብሎ ይናገራል። እግዚአብሔር በኢያሱ በኩል ይህንን መልእክት ከተናገረ በኋላ መለከት ያዙ ካህናቶች 7 ጊዜ ዞረው በመጨረሻው በሰባተኛው ዙር 7 ጊዜ ዞረው በመለከት ድምፅ ባሰሙ ጊዜ ሕዝቡ በታላቅ ጩኸት እንዲጮሁ ይህንን ይነግራቸዋል። ሕዝቡም ሲጮህ የኢያሪኮ ግንብ ፈረሰ ይልና የእስራኤል ልጆች ያቺን ከተማ ወረሷት ይላል። ይህ የሚያሳየው የጨለማ ግንብ፣ የሟርት ግንብ፣ የአስማት ግንብ፣ በረከት የከለከለ፣ ከፍታ የከለከለ፣ ድል የከለከለ፣ ዴስቲኒ የከለከለ፣ ትዳር የከለከለ፣ ራእይ የከለከለ፣ ከፍታን የከለከለውን የጨለማን ምዕራፍ፣ የጨለማን ሲስተም፣ የጨለማን ገደብ እግዚአብሔር እንዳፈረሰ ፈጽሞ ወደ በረከት እንደምትገባ የሚያሳይ ፍንጭ የሚሰጥ ህልም ነው። ግንብ ሲፈርስ ማየት ትልቅ ድልና ወደ ነፃነት ነገርን እንደሚለውጥ የሚያሳይና አጫ የሚጠቁም ወደ ርስት ወደ በረከትና ወደ ከፍታ እንዳትገባ ጋሬጣ ሆኖ የቆየ መንፈሳዊ ግድብ ተደርምሷል ማለት ነው። ግንቡ ሲፈርስ ደስተኛ ስትሆን ነፍስ ነፃ መውጣቷንና ለእግዚአብሔር ሸክሜን ሰጥቻለሁ ማለትን ያሳያል። እንዳትሻገር ወደ በረከት ፈጥነ እንዳትገባ የነበረው የጥንቆላ እና የሟርት መንፈስ አዋጅ እንደፈረሰ ያሳያል። በሌላ አቅጣጫ ደግሞ ዓለማዊ ማንነትን፣ የድሮ ማንነትን፣ ያ የድሮ ማንነት እግዚአብሔር ማይከብርበት ህይወት ከህይወት ላይ ከመንገድ ላይ እንደፈረሰ ይጠቁማል። በሌላ አቅጣጫ ስንፈታው ግንብ ሲፈርስ ካየን ግንብ ውስጥ አይጥ ይደበቃል፣ እንሽላሊት ይደበቃል፣ ብዙ ነገሮች ይደበቃሉ። ተሰውሮ የሚሰራው የጨለማ መንፈስ እንደተጋለጠና እንደተዋረደ ፍንጭ የሚሰጥ ህልም ነው። ግንቡ ሲፈርስ ውስጡ ላይ የተሰገሰጉ አይጦች፣ እባቦች ሁሉ ወደ አደባባይ ይወጣሉ። ማለትም ተሰውሮ ሲያጠቁና ሲናደፉ ሲነጥቁ የነበረው ስፒሪት አደባባይ እንደተዋረደ ፍንጭ የሚሰጥ ህልም ነው። ከዚህ በኋላ ተሰውሮ የሚሰራ መንፈስ እንደተጋለጠና በብርሃን እንደታየ አደባባይ እንደተዋረደ ያሳያል። በሉቃስ ወንጌል ምዕራፍ 12 ቁጥር 2 ላይ ሲናገር ነገር ግን የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለም። ስለዚህ በጨለማ የምትናገሩት ሁሉ በብርሃን ይሰማል፣ በእልፍኝ ውስጥ በጆሮ የምትናገሩት በሰገነት ላይ ይሰበካል ይላል። አደባባይ ነገሩ ይወጣል እያለ ተሰውሮ የነበረው በድብቅ የነበረው በአደባባይ ይወጣል ብሎ ፍንጭ የሚሰጥ የሚናገር ህልም ነው። ግንቡ ፈርሶ ማየት ሙሉ በሙሉ ታላቅ ደስታ እና ነፃነት ውስጥ እንደምትገባ ያሳያል። በዚህ ሰዓት እስራትና የገደብ ዘመን እንዳበቃ ፍንጭ ይሰጣል። የኢያሪኮ ግንብ ከመኖሩ የተነሳ የእስራኤል ልጆች ተገድበዋል። መውጣትም መግባትም አይችሉም ነበር። በሰባተኛው ዙር 7 ጊዜ ዞሩ፣ ካህናቶች መለከት ነፉ፣ ህዝቡ በታላቅ ድምፅ ጮሁ፣ የኢያሪኮ ግንብ ፈረሰ። ወደ ርስት እንዳትገባ ያደረገውን ግድብ እግዚአብሔር እንዳፈረሰ ፍንጭ ይሰጣል። በሐዋርያት ምዕራፍ 16 ቁጥር 16 ላይ ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷ ጳውሎስንና እኛን የተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጨው ነበር ይላል። ያለ ቀን አስቸገረችኝ አለ ጳውሎስ። እነሱ ለጸሎት ለአገልግሎት በሚያልፉበት በዛች ከተማ ላይ እየተከተለች የልዑል የእግዚአብሔር ባሪያዎች ናቸው ስሟቸው እያለች ትናገራለች። ይህም የሚያሳየው ጳውሎስም ብዙ ጊዜ በንግግሩ ስለተቸገረ ዘወር ብሎ መንፈሱን በጌታ በኢየሱስም እንድትወጣ አዛለው አለ። መንፈሱ ወደቀ ይላል። ግንብ መፍረስ የሟርተኝነት በቤተሰቦቻችሁ ላይ፣ በትዳራችሁ ላይ፣ በስራችሁ ላይ፣ በፋይናንስ በአገልግሎታችሁ ላይ የታወጀ የሟርተኝነት መንፈስ እንደወደቀ የሚያሳይ ድል የሚሰጥ ህልም ነው። ግንቡ ሲፈርስ ጉዳት ከሌለው ደስተኛ ከሆንክ ተሐድሶን ያሳያል። ማለት
አሮጌው ማንነት፣ የበሽታ ህይወት፣ የማጣት ህይወት፣ የአዳማዊ ህይወት፣ እግዚአብሔር የሌለበት የኃጢአት ህይወት እንደተወገደ እንደፈረሰና የመታደስ ህይወት፣ የመነቃቃት ህይወት፣ የመነሳት ህይወት፣ ጸሎት አቁመ ከሆነ፣ አገልግሎት አቁመ ከሆነ፣ ወንጌል መስበክ አቁመ ከሆነ መንፈሳዊ ነገርን እንደገና ማንሳትን የሚያሳይ ህልም ነው። ሁለተኛ ዜና ምዕራፍ 26 ቁጥር 6 ላይ ሲናገር ወጥቶም ከፍልስጤማውያን ጋር ተዋጋ፣ የጌትንና የየብናን የአዛጦንን ቅጥር አፈረሰ ይላል። በአዛጦንም በፍልስጤማውያን ሀገር ከተሞችን ሰራ ይላል። አሮጌ ቅጥሮችን ክፎች ጠላቶቻቸው ተደብቀው ሲገዳደር ሲዋጓቸው ሲገዟቸው የነበረው ግንብ አፍርሶ እንደገና ከተሞችን ሰራ ይላል። ሲፈርስ ስትደሰት ካየ፣ በመፍረሱ ስትኮራ ድል ከተሰማ እግዚአብሔር ያለው አዲስ የሚገነባ የህይወት መንገድ፣ አዲስ የሚቆም የሚጸና የህይወት ላይፍ እግዚአብሔር እንደሚያስጀምር፣ አሮጌው ምዕራፍ እንደሚያስረሳ ፍንጭ የሚሰጥ ህልም ነው። በህልም የፈረሰ ግንብ ሲሰራ ወይም ሲታደስ ማየት እጅግ ድንቅ የሆነ መንፈሳዊ ትርጉም አለ። ይህ ምልክት ዳግም ግንባታ ይባላል። ሲታደስ ማየት እግዚአብሔር አሮጌውንና የማይጠቅመውን አፍርሶ በአዲስና በጠንካራ መሰረት ላይ ህይወትን እየገነባ መሆኑን ያሳያል። እንዲህም ሆነ ቅጥሩን እንደሰራው ከፍርስራሽም አንዳች እንዳልቀረበት ሰንበላጥና ጦቢያም አረባዊ ጌሳም የቀሩትም ጠላቶቻቸውን ሰሙ። ነገር ግን እስከዚያ ጊዜ ድረስ በሮቹ ውስጥ አላቆምኩም ነበር ብሎ በነህምያ ምዕራፍ 6 ቁጥር 1 ላይ ይናገራል። ነህምያ የፈረሰውን የኢየሩሳሌምን ቅጥር ሰርቶ ጨረሰ። ያንተም ህይወት እንዲሁ እንደገና ይሰራ። ነህምያ የኢየሩሳሌም ፈርሶ ነበር፣ ተቃጥሎ ነበር። ነገር ግን ነህምያ ፈርሶ ተቃጥሎ የነበረውን የኢየሩሳሌምን ቅጥር ነህምያ እንደገና ቅጥሩን እንደሰራና እንዳቆመ ጠላቶቻችን ሰንበላጥ፣ ጦቢያ፣ አረባዊ ጌሳም ሰሙ ይላል። እንደገና መሰራትን፣ እንደገና መጽናትን፣ እንደገና አቅም መያዝን፣ ኃይል፣ እንደገና ቢዝነሱ መነሳቱን፣ እንደገና አገልግሎት መጀመርህን የሚያሳይ ህልም ነው። ግንብ ሲሰራ ማየት የበረከትና የደህንነት አጥር እያደረገልህ እንደሆነ ያሳያል። ለቤታችሁ ግንብ የምታጥሩት ከሌባ ለመጠበቅ የማይገባ ነገር ወደ ግቢ እንዳይገባ፣ ወደ ቤት እንዳይገባ ቅጥር ይሆን ዘንድ ነው። ብዙዎቻችን ግንብ እናሳጥራለን። ግቢዎቻችን እንዲጠበቅ ነው የምናሳጥረው። ከሌባ ከማይገቡ ነገሮች እንዲጠበቅ እናሳጥራለን። ግንብ እንደገና ሲሰራ ማየት ከመንፈስ ዓለም ከሚያጠቃ፣ ህይወታችን ከሚያጠቃ፣ ቢዝነሳችን ከሚያጠቃ፣ አገልግሎታችን ከሚያበላሽ ነገር እግዚአብሔር አምላክ እንደገና እየጠበቀ እንደገና ቅጥር እየሰራ እንደሆነ እግዚአብሔር መልእክት እየተናገራቸው ነው። ጠላቶች በረከትን እንዳይሰርቁ ጌታ አሁን በቤት በኑሮና በህይወት ዙሪያ ጠንካራ የመንፈስ ቅዱስ ቅጥር እየገነባ እንደሆነ የሚያሳይ ነው። ቅጥሩ ሲታደስ ጠላት ወደ ውስጥ የሚገባበትን ቀዳዳ አይኖረው። በኢሳይያስ ምዕራፍ 58 ቁጥር 12 ላይ ከድሮ ዘመን የፈረሱ ስፍራዎች ይሰራሉ፣ የብዙ ትውልድም መሰረት ይታነጻል፣ አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ ይላል። ለጤና ፈውስ፣ የጉልበት መመለስን ምልክት እንደሆነ ፍንጭ ይሰጣል። የእግዚአብሔር ጸጋ ይብዛላችሁ። ይህንን ቪዲዮ ላይክ፣ ኮሜንት ለሌሎች ሼር እንድታደርጉ ኮፕለው ለቤቱ አዲስ ሲሆናችሁ ሰብስክራይብ እና የደውል ምልክቷ እንድትጫኑ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር ጸጋ ይብዛላችሁ። በመግቢያው እንደተናገርኩኝ ጻፋችሁልኝ የህልም ፍቺዎችን በቪዲዮ መልክ ስክሪንሻት አድርጌ የምሰራላችሁ ይሆናል። በሪባርካችሁ በነገር ሁሉ ሻለው